እሺ ዛሬ ቤተሰቦች ስለ ፊውል ዴሊቨሪ ሲስተም እናያለን። ፊውል ዴሊቨሪ ሲስተም ምንድነው የሚለው ዛሬ አብረን እናያለን። ስለ ፊውል ዴሊቨሪ ሲስተም ስናይ እንግዲህ አብረንም ኮምፖነንት ፓርቶቹን የምናይ ይሆናል። በመጀመሪያ ፊውል ዴሊቨሪ ሲስተም ላይ ከፊውል ታንክ ነው የምንጀምረው። ፊውል ታንክ በዋናነት ምንድነው ውስጥ ላይ ፊውል መያዝ ነው፣ ነዳጅ መያዝ ነው ዋና ስራው። እዚህ ፊውል ታንክ ላይ ሁለት ቱቦዎች አሉ፣ ዴሊቨሪ ፓይፕ እና ዴሊቨሪ ፓይፕ እና ሪተርን ፓይፕ የምንላቸው ይህም ወሳጅና መላሽ ማለት ነው። ከእንግዲህ ከወሳጁ ስንጀምር ወሳጅ ላይ ፊልትሮች፣ ሃንድ ፓምፖች እና ፊድ ፓምፕ እናገኛለን እስከ ሜን ፊውል ፓምፕ እስከሚደርስ ድረስ ማለት ነው። እዚህ ጋር ሃንድ ፓምፕ ፊልተር እናገኛለን። ሃንድ ፓምፕ ምንድነው ስራው የሚለውን ስናይ ብዙ ጊዜ እዚህ ጋር ጥገና ሲደረግ የተለያዩ ፓይፖች ስንቀይር ሜን ፊል ፓምፕ ሲፈታ፣ ፊድ ፓምፕ ሲፈታ ራሱ ፊልትሮ ሲቀየር እዚህ ውስጥ ያለው የናፍታ መቆራረጥ እዚህ ውስጥ ያለው ናፍታ እንዲሞላል ማለትም የናፍታ መቆራረጥ እንዳይኖር በእጃችን ፓምፕ እያደረግን የምንሞላበት ሃንድ ፓምፕ እንለዋለን። ከዛ ከሃንድ ፓምፕ በኋላ ደግሞ ፊልተሮች ይኖራሉ። ፊልተሮች ዋና ስራቸው ምንድነው? ከፊውል ታንክ የሄደው ፊውል ቀጥታ እዚህ ፊድ ፓምፕ ገብቶ እንደገና ከፊድ ፓምፕ ወደ ፊውል ፓምፕ ሲገባ ቆሻሻ ይዘው እንዳይሄዱ ማጣራት ነው ስራቸው። ከፊልተር ቀጥሎ ደግሞ ፊድ ፓምፕ እናገኛለን። ፊድ ፓምፕ እንግዲህ እንደየመኪናው ሁኔታ እንደየመኪናው ሞዴል ይወሰናል። አንዳንድ ፊድ ፓምፖች የራሱ ፊል ፓምፕ ላይ ተገጥመው እናገኛቸዋለን። አንዳንድ ፊድ ፓምፖች ደግሞ ቀጥታ ከሞተር ጋር ተገጥመው እናገኛቸዋለን። ያም ሆነ የፊል ፓምፕ ዋና ስራው ምንድነው? እዚህ ውስጥ ያለውን ፊውል ታንክ ውስጥ ያለውን ፊውል ቀጥታ በሞተር ዙር አማካኝነት በሚሰጠው እዚህ ውስጥ ላይ ያው ፓምፕ አለው ናፍታውን እየሳበ ወደ ሜን ፊውል ፓምፕ የሚያቀብልልን ፊድ ፓምፕ እንለዋለን። እንግዲህ መጋቢ ፓምፕ ማለት ነው። ስለዚህ ሜን ፊውል ፓምፕ ድረስ ይደርሳል ማለት ነው። ስለዚህ ሜን ፊውል ፓምፕ ጋር ከደረሰ በኋላ ደግሞ ይሄኛው እንግዲህ በራሱ ታይሚንግ ለኢንጀክተር ኖዝል ናፍታ እንዲረጭ ያደርጋል ማለት ነው። ስለዚህ ሃንድ ፓምፕ እና ፊድ ፓምፕ ምንድነው ልዩነታቸው? ሃንድ ፓምፕ ሞተሩ ከሰራ በኋላ ምንም ፋይዳ የለውም። ማለትም ሞተሩ ከመስራቱ በፊት እንዳልኳችሁ ከተጠገነ በፊት ፊልትሮ ከቀየረ ፓይፖችን ከቀየረ በኋላ ፓምፕ አድርገን ናፍታ የምንሞላበት ሃንድ ፓምፕ ሲሆን፣ ይሄኛው ፊድ ፓምፕ ግን ሞተሩ መስራት ከጀመረ በኋላ ቀጥታ ከፊውል ታንክ ውስጥ ያለውን ናፍታ በራሱ ኃይል እየሳበ ወደ ሜን ፊውል ፓምፕ የሚያቀብልልን ፊድ ፓምፕ ነው ማለት ነው። ፊድ ፓምፕ ከደረሰ በኋላ ሜን ፊውል ፓምፕ ይገባል። ይሄኛው ደግሞ ሜን ፊውል ፓምፕ ነው። ይሄ ሜን ፊውል ፓምፕ እንግዲህ ታይሚንጉን ጠብቆ ለኢንጀክተር ኖዝል ያቀብላል ማለት ነው። እዚህ ጋር ኢንጀክተር ኖዝሎች እንግዲህ እንደየመኪና ሁኔታ እንደየሲሊንደሩ ለምሳሌ ይሄኛው አሁን የአራት ኢንጀክተር ኖዝል ነው። እነዚህ ኢንጀክተር ኖዝሎች ደግሞ ምንድነው አዘ ኢንድ ኦፍ ኮምፕሬሽን ታይሚንጉን ጠብቀው ናፍታ መርጨት ነው። ናፍታ ከረጩ በኋላ ቀጥታ ከፊውል ፓምፕ ያገኙትን ፊውል አይጠቀምም። ይሄ ማለት ምንድነው? መረጨት ያለበትን ናፍታ ከረጨ በኋላ በጉም መልክ ከረጨ በኋላ የሚመለስ ደግሞ ናፍታ አለ ማለት ነው። ያ ናፍታ ደግሞ ምንድነው? በሪተርን ላይን አማካኝነት መልሶ ወደ ፖምፓ ከገባ በኋላ ከፖምፓ እንደገና መልሶ ወደ ፊውል ታንክ ይገባል ማለት ነው። በሌላ አነጋገር እዚህ ጋር አሳዳሪ የምንለው ማለት ነው። ስለዚህ ከኢንጀክተር ኖዝል የተመለሰው በሪተርን ፓይፕ አማካኝነት የተመለሰው ናፍታ መልሶ ፊውል ታንክ ድረስ ይደርሳል ማለት ነው። ስለዚህ ፊውል ዴሊቨሪ ሲስተም ባጭሩ ይሄንን ይመስላል። በሚቀጥለው ሌላ ቪዲዮ እንሰራለን ብለን እናስባለን። ለዛሬ ስለ ፊውል ዴሊቨሪ ሲስተም ይሄንን ይመስላል። አመሰግናለሁ። በነገራችን ላይ ስለ ፊውል ፓምፕ ሁለት አይነት ሜን ፊውል ፓምፖች አሉ። እሱን ወደፊት ሰፋ ባለ ቪዲዮ የምንሰራ ይሆናል። ዛሬ አመሰግናለሁ።